ሰላም እንዴት ናችሁ? ዛሬ የስምንተኛ ክፍል የሚኒስትሪ የማትስ ጥያቄ አብረን እንሰራለን። ከኔ ጋር ሁኑ። So the question says which of the following is not true about the equation of y is equal to minus 2x minus 3? A. The y-intercept is minus 3. B. The graph passes through the origin. C. The slope is minus 2. D. The graph touches the quadrant 2 and 4. So ጥያቄው ምንድነው? ይሄ ኢኩዌሽን አለ። ይሄ በዚህ ኢኩዌሽን መሰረት ፎልስ የሆነው የትኛው ነው? ሶ የኤን ስናየው ዋይ ኢንተርሴፕት ኢዝ ማይነስ 3 ይላል። ዋይ ኢንተርሴፕትን ለማግኘት ኤክስን ዜሮ ማድረግ ነው። ሶ ዋይ ኢዝ ኢኳል ቱ ማይነስ 2 ኤክስ ማይነስ 3 አለ። እዚህ ጋር ኤክስን ዜሮ ስናደርገው ማይነስ 2 ሲባዛ በዜሮ ዜሮ ይሆናል። ሶ ዋይ ኢዝ ኢኳል ቱ ማይነስ 3። ስለዚህ ይሄ ትክክል ነው ማለት ነው። ዘ ዋይ ኢንተርሴፕት ኢዝ ማይነስ 3። ዘ ግራፍ ፓስስ ስሩ ዘ ኦሪጂን ይላል። አንድ ግራፍ በኦሪጂኑ ማለፍ ለመቻል ኤክስን ዜሮ ስናደርግ ዋይ ዜሮ መምጣት አለበት፣ ወይም ደግሞ ዋይ ዜሮ ስናደርግ ኤክስ ዜሮ መምጣት አለበት። ሁለቱም ከተሟላ ነው በኦሪጂን አለፈ የሚባለው። ስለዚህ 0,0 ከሆነ ብቻ ነው። ስለዚህ ይህንን ለማረጋገጥ ደግሞ ለምሳሌ ለኤክስ ዜሮ እንስጠው። ዜሮ ስንሰጠው ማይነስ 3 የሚመጣው ዋይ አንድ ፎልስ ያደርግብናል። ስለዚህ ዋይ ደግሞ ዜሮ ስናደርገው ኤክስ ስንት ይመጣል? ማይነስ 3/2 ይመጣል። ስለዚህ ይህም ፎልስ ያደርግብናል። ስለዚህ በኦሪጂኑ አያልፍም ማለት ነው። ቢ ፎልስ ነው። ሲ ዘ ስሎፕ ኢዝ ማይነስ 2 ይላል። ስሎፑን ለማግኘት ያው ኢኩዌሽኑ የተጻፈው ዋይ ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ በሚለው ፎርም ስለሆነ ዳይሬክት የኤክስን ኮፊሽንት መውሰድ እንችላለን ስሎፑን ለማግኘት። ስለዚህ ስሎፑ ማይነስ 2 ነው፣ ልክ ነው። ነገር ግን ስሎፕ ለማግኘት ሌላው መንገድ ደግሞ ምንድን ነው? ስሎፕ ኢዝ ኢኳል ቱ ወይም ኤም በሚለው ነው ብዙ ጊዜ የሚጻፈው። ኤም ኢዝ ኢኳል ቱ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ማድረግም እንችላለን። ያ ማለት ምንድን ነው? ዋይ ቱ ማይነስ ዋይ ዋን ኦቨር ኤክስ ቱ ማይነስ ኤክስ ዋን አድርገን መስራት እንችላለን። ለኤክስ እና ለዋይ ቁጥር ሰጠን ማለት ነው። ሶ ስሎፑን በዚህ ማግኘት እንችላለን። ነገር ግን አንዳንዴ በዚህ ፎርም ላይሰጠን ይችላል ኢኩዌሽኑ። ስለዚህ ኢኩዌሽኑ ዋይ ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ በሚለው ፎርም ካልተሰጠን ወደዚህ ፎርም መቀየር ግዴታ ይሆንብናል ማለት ነው ስሎፑን ለማግኘት። ስለዚህ ለምሳሌ 2y ማይነስ 4x ኢዝ ኢኳል ቱ 8 የሚል ኢኩዌሽን ቢሰጠን እና የዚህን ስሎፑን ፈልጉ ብንባል ቅድም ባልነው መሰረት የኤክስ ኮፊሽንት ብንወስድ አሁን እዚህ ጋር ስህተት ነው የሚሆነው። ምክንያቱም የኤክስ ኮፊሽንት ብንወስድ አሁን እዚህ ጋር ማይነስ 4 ይሆናል። ስሎፑ ማይነስ 4 ነው ማለት ግን አንችልም። ምክንያቱም መጀመሪያ ዋይ ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ ወደሚለው ፎርም መቀየር አለብን። ያንን ለመቀየር እንደምታዩት 2y ኢዝ ኢኳል ቱ 4x ፕላስ 8 እናደርገዋለን። ያው ይቺ ማይነስ ሳይን ወደዛ ስትሄድ ፕላስ ትሆናለች። ስለዚህ ፕላስ 4x ይሆናል ማለት ነው። ያው ፕላስ ስለማይጻፍ 4x ፕላስ 8 ይሆናል። ስለዚህ ለ2 ስናካፍለው y ኢዝ ኢኳል ቱ 2x ፕላስ 4 ይሆናል ማለት ነው። ስለዚህ ይሄ ማለት በy ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ በሚለው ፎርም ተጻፈልን ማለት ነው። ከዚህ በኋላ ነው ስሎፑን ማወቅ የምንችለው። ስለዚህ አሁን ስሎፑ ማን ነው? 2 ነው ማለት ነው፣ ፖዚቲቭ 2። ግን በላይኛው ዝም ብለን ቀጥታ ብንወስድ ኑሮ ማይነስ 4 ይሆን ነበር። ማይነስ 4 ግን ስሎፑ አይሆንም ማለት ነው። ስለዚህ መጀመሪያ ዋይ ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ ወደሚል ፎርም መቀየር ይኖርብናል ማለት ነው። ስለዚህ ሲ ትሩ ነው ማለት ነው። ዲ ዘ ግራፍ ተችስ ኳድራንት 2 ኤንድ 4 ይላል። ይህንን ግራፍ ስንስለው እንደምታዩት ግራፉ በሁለተኛው እና በአራተኛው ኳድራንት ያልፋል ወይም ደግሞ ተች ያደርጋል። ስለዚህ ዲም ትሩ ነው። ስለዚህ ዘ ኦንሊ ፎልስ ኢዝ ቢ። ስለዚህ የዚህ ጥያቄ መልስ ቢ ነው ማለት ነው።